ዛሬ ከእናንተ ጋር የምንካፈልበት ሐሳብ መንፈሳዊ ማህበር እንሆን ዘንድ የኛ ድርሻ ምንድን ነው የሚል ነው። በጌታ በመሆናችን መንፈሳውያን ነን። ለዚህ ማስረጃው ሮሜ 8 ላይ አለ። የክርስቶስ መንፈስ በእኛ ከመኖሩ የተነሳ መንፈሳውያን ነን። ግን ሐዋርያው ጳውሎስ በአንደኛ ቆሮንቶስ ላይ ሲናገር ለአማኞቹ እንደ መንፈሳውያን ሰዎች ግን ላነጋግራችሁ ልጽፍላችሁ ምንድን ነው የሚለው አልችልም ይላል። አንደኛ ቆሮንቶስ መግቢያ ሐሳብ ነው የምንመለከተው። አንደኛ ጴጥሮስ ላይ ነው። እንደ መንፈሳውያን ሰው ልናገራችሁ አልችልም፣ ገና ናችሁ የሚል ነገር እናያለን። በክርስቶስ ሕፃናት ናችሁ እንዲህ የሚል ነገር እናያለን። ትላንትና በቤታችን መጥተው ነበር ዘመዶች ክርስቲያኖች የሆኑ ወንጌል የገባቸውም ለወንጌል ክፍት የሆኑ ነበሩ እና ለወንጌል ክፍት የሆኑት ጥያቄ ያነሱ ነበር። እኛ አንዳንዶችን በቲክቶክ ስናያቸው ይሄ ነው የሚባለው። ቲክቶክ ስለማልከታተል እኔ አላያቸውም፣ ግን ቲክቶክ ግን ጥሩ መድረክ ነው፣ ብዙዎች ይጠቀሙበታል ወንጌል። በቲክቶክ ስናያቸው በቃ መከራከር መጣላት ነውና ይሄ ግን ትክክል አይደለም ይላሉ፣ ለወንጌል ክፍት የሆኑት ማለት ነው። ከዛ በወንጌል የሚያምኑት መካከል ደግሞ ወጣት ልጅ አለች እና አንደኛዋ ምን አለቻቸው? እናንተ ዋናው ወንጌሉን ተረዱት፣ እሱ ነው ወሳኙ ነገር፣ እንዳትሰናከሉ ብላ ምክር ሰጠቻቸው። እና ያዩናል እላችሁ ያዩናል። ኦኬ ሌላ የነበረው ሀሳብ አሁን ትዝ አለኝ። አንደኛዋ እህት ምን አለች? እንዳይመስላችሁ አለቻቸው፣ እኔ እኮ ወንጌል ገብቶኝም ብዙ ጊዜ የማደርገው ነገር ትክክል አልነበረም ብላ በንግድ ውስጥ የተሰማራች እህት ስለሆነች ብዙ ጊዜ ጉቦ ሰጥ ነበር አለች። ጌታንም አውቄ ጉዳይን ማስፈጽመው ጉቦ እየሰጠው ነበረ እና እንዳይመስላችሁ ፓስተርም ሆኖ ሕፃን ሊሆን ይችላል እያለች ነው የምታስረዳው። ሕፃን ልጅ ሊሆን ይችላል እኮ ስሙ ላይ ተለጥፎበት ነው እንጂ ፓስተር ወይም በቲክቶክ መድረክ ላይ ተቀምጦ ነው እንጂ ሕፃን ልጅ እኮ ሊሆን ይችላል። እኔ እንደዛ ነበርኩ እያለች ነው የምትናገረው። ከዛ ሲገባኝ ተውኩት አለች። ጉቦውን ስትወው መንገዱ ሁሉ ዝግትግት አለብኝ አለች። እና ግን በቃ ስለገባኝ ነው ግን አሁን አለች ስለገባኝ ነው። ይህን የምትላቸው ለወንጌል ክፍት ለሆኑት ነው። ሰሙ ግን እነሱ ያዩናል እላችሁ። አሁን መንፈሳዊ ማህበር እንሆን ዘንድ የኛ ድርሻ ምንድን ነው ሐሳቡ። ሐዋርያው ጳውሎስ ለቆሮንቶስ አማኞች እንደ መንፈሳውያን ሰው ላናግራችሁ አልቻልኩም ይላቸዋል። የመንፈስ ቅዱስ ስጦታዎች ግን በመካከላቸው በሙላት ነበሩ። የእግዚአብሔር ቃል እጥረት የለም፣ ትንቢት እጥረት የለም፣ ፈውስ እጥረት የለም። ግን እርስ በርስ ግን ምን አለ? መስማማት፣ አንድ መሆን ግን አልቻሉም። ስለዚህ አንደኛ ጴጥሮስ ላይ ሄደን አንደኛ ጴጥሮስ ምዕራፍ 1 እንግዲህ ባለፉት 2 ጊዜ እግዚአብሔር በሰጠን ጊዜ ያካፈልኳችሁ ሐሳብ ከሐጌ መጽሐፍ ፈርሶ የነበረውን የእግዚአብሔርን ቤት እንዲሰሩ እግዚአብሔር እንደነገራቸው አሁን ወደኛ ሕይወት እናመጣዋለን። ለአንብብ ክፍሉን አንደኛ ጴጥሮስ ምዕራፍ 1 ከቁጥር 22 ጀምሮ እስከ ምዕራፍ 2 ቁጥር 6 አነባለሁ። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ምንድን ነው የሚለው? ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል። የጌታ ቃል ግን ዳግመኛ የተወለዳችሁበት ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው። እንግዲህ ክፋትን ሁሉ
ተንኮልንም ሁሉ የሚለውን አስተውሉትና ከዛ በኋላ ግብዝነትንም ይላል። ግን ሁሉ መጨመር እንችላለን፣ አውደ ምንባቡ ይፈቅድልናል። ግብዝነትንም፣ ቅናትንም፣ ሐሜትንም ሁሉ ምን አድርጉን የሚለው አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መሥዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በእርሱም የሚያምን አያፍርም ተብሎ ተጽፏልና እያለ ይቀጥላል። ስለሚሰራ ቤት ነው አይደል ያወራ ነው በሐጌ መጽሐፍ። በዛ ቤት ውስጥ ምንድን ነው የሚካሄደው? አምልኮ። ቅድም ላምልክህ እየተባለ ስንዘምር ማለት ነው። እኔ ላምልክህ እያልኩ አልነበረም የምዘምረው፣ እናምልክህ እያልኩ ነበር የምዘምረው። እናምልክህ ላምልክህ አይደለም። ምክንያቱን ልነግራችሁ ፈልጋለሁ። ብዙ አስተሳሰባችን እኔነት ያለበት ነው። መዝሙሮቻችን ራሱ የራሴ የግሌ ነው የምንለው ነው። ግን ጌታ እንደዛ እንድንል አይፈልግም። እስቲ ማን ወላጅ አለ እዚህ ልጆቻችሁ አባትን ወይም እናትን የራሱ ቢያደርግ ደስ የሚለው? ማለት 4 ልጆች ቢኖሯችሁ አንዱ እናንተን ሙሉ በሙሉ ሊገዛችሁ ከፈለገ የኔ ናችሁ ቢላችሁ እኮ ደስ አይላችሁ። ደስ የሚላቸው ወላጆች ልጆቻቸው ምን ሲሆኑ ነው? በአንድነት ሲሆኑ፣ ሲተሳሰቡ፣ ሲዋደዱ፣ አንድ ሲሆኑ ይሄ ለወላጆች ትልቅ ደስታ ነው። እግዚአብሔርም ያን ነው የሚፈልገው። ሲጠራንም ለየብቻ ይጥራን እንጂ ወደ ማህበር ነው የጠራን፣ ወደ አንድነት ነው የጠራን፣ ወደ ቤተሰብ፣ ወደ አካል ውስጥ ነው የከተተን። ይሄ አስተሳሰብ ቀስ በቀስ ከውስጣችን ተሸርሽሮ ወጥቶ አብረን አለን እንጂ ለየብቻ ነን። ለየብቻ ራሱ እያንዳንዱን ትእዛዛት ስናስበው ራሱ በእግዚአብሔር ቃል ውስጥ ያሉትን ሁሉ እኔ ማድረግ ብዬ ነው የማስበው። ግን በጥሞና ካያችሁት ብዙዎቹ የእግዚአብሔር ቃሎች ላይ የእግዚአብሔር ቃል ላይ ያሉ ክፍሎች እናንተ ነው የሚለው። ለምሳሌ አንድ ላንሳላችሁ፣ ዮሐንስ ወንጌል ምዕራፍ 15 እሱ ጥሩ ነው ብዬ ነው። እኔ የወይን ግንድ ነኝ፣ ጴጥሮስ አንተ ቅርንጫፍ ነህ፣ ዮሐንስ አንተ ቅርንጫፍ ነህ አላላቸው። ራሱ ትርጉም የለውም። አንድ ዛፍ አይታችሁ የሆነ አንድ ቅርንጫፍ ላይ ትኩረት ትሰጣላችሁ እንዴ? የሚያምረው እኮ ቅርንጫፎቹ ሁሉ ሲታሰቡ ነው። ስለዚህ እናንተ ነው ያላቸው። እናንተ ቅርንጫፎች ናችሁ፣ እኔ ግን የወይን ግንድ ነኝ። እሱ እኔ ይላል፣ ወደ እኛ ሲመጣ ግን እናንተ ነው። ስለዚህ እኛም ማለት ያለብን እኛ እያል አንተ፣ እኛ አንተ፣ እኔ የሚለው ነገር ነው ችግሩ። እኔ የለሁም እያልን አይደለም። ግን በቤተሰብ ውስጥ እኔ የሚል ሰው አያስቸግርም? በቤተሰብ ምሳሌ አባት እኔ ቢል ሁሌ እኔ፣ ራቴ የት አለ ቢል፣ ቁርሴ የት አለ ቢል፣ አልጋዬ ተነጥፏል፣ ልብሴ ታጥቧል ቢል ቤተሰብ ውስጥ ደስ አይልም። ማለቴ መብት ሊኖረው ይችላል፣ ግን ደስ አይልም። ራት ቀርቧል ወይ? በላችሁ ወይ? እንሂድ እናድርግ እኛ ሲል ነው ደስ የሚለው። ልጆች እንኳን ሕፃናትን እንኳን ሰብስቦ ወላጅ የኛ ጉዳይ ብሎ በእነሱ ደረጃ ሊያናገራቸው ይችላል። ችግርም ቢሆን እንደዚህ ገጥሞናል ብሎ ቢነግራቸው እኮ ልጆችም እኮ የሆነ ደረጃ የእነሱ ተሳትፎ አለበት። ቢያንስ ተንበርክከው እግዚአብሔር ሆይ አግዛቸው ይላሉ። ደግሞ እግዚአብሔር ይሰማል ያን ጸሎት። ግን እኔ የሚለው ነገር ትክክል አይደለም፣ የእግዚአብሔር ሐሳብም አይደለም። በእኔ ኑር ጴጥሮስ አላለውም። በእኔ
ኑሩ ነው። ሁልጊዜ እርሱ እኛ፣ እርሱ እኛ፣ እርሱ እኛ። ምናልባት የአካል ሕይወት እንደዚህ ያልን የሚባለው ማለት ነው። ግን ይሄ ነገር የአካል ሕይወት ምናምን እኔ ብዙ ጊዜ ቤተ ክርስቲያን ውስጥ ስል ከርም ያለው ግን በጣም መኖሩ ከባድ ነው፣ ቀላል አይደለም። ይሄ እኔነቱ ውስጣችን በጣም ስር የሰደደ አስተሳሰብ ስለሆነ ወደዚህ ወደ አብሮነት ለመምጣት ችግር ነው። አሁን ባልሳሳት የኔ ግምት የኔ ግንዛቤ አብረን እንሰበሰባለን እንጂ አብረን አይደለንም። ትንሽ ስንሆን ጉባኤው ትንሽ አብረን የሆነን ይመስላል። ግን በጣም ላየ ሰው ግን አብረን አለመሆናችን እንደውም የበለጠ ይጋለጣል። ትንሽ ስንሆን ብዙ ስንሆን እንኳን የሆነ ግርግሩ ራሱ ለማስተዋል ያስቸግራል። ትንሽ ስንሆን ግን ፍጥጥ ይላል። አብረን ሆነን አብረን አለመሆናችን ለምንድን ነው አብረን መሆን የሚያቅተን? አብረን መሆናችን ደግሞ ምን ያህል አስፈላጊ ነው? አሁን በዚህ ባነበብነው በአንደኛ ጴጥሮስ ምዕራፍ 2 ላይ ባለፉት ሐጌ ላይ መስራት ነው የሰማነው፣ እንስራ ነው የሚለው እዛ ላይ። እዚህ ላይ ግን ተሰሩ ነው። እኛ እንሰራለን ቀርበን። እኛ እንሰራ ዘንድ ግን ቀዳሚ መስፈርቶች አሉ። በጣም መሰረታዊ ናቸው፣ መጣስ አንችልም። ምክንያቱም ሰሪው እንዲሁ ዝም ብሎ አይነት ቤት የሚሰራ በጉቦ ኮዱን የሚጥስ አይደለም። ሰሪው ጻድቅ ነው፣ ራሱ እግዚአብሔር ነው የሚሰራው። ስለዚህ እንዲሁ ሾርት ከት የለም፣ መስፈርቱ ግልጽ ነው። አንደኛው መስፈርት ምንድን ነው? መንፈሳዊ ማህበር ለመሆን የኛ ድርሻ ምንድን ነው የሚለውን ስንመለከት ወደዛ እግዚአብሔር ወደሚሰራው ቤት እንደዛ አይነት ሰዎች እንድንሆን የመጀመሪያው መስፈርት ዳግመኛ መወለድ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ ስንመለከት ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ ወለደን ይላል። ከዛም ደግሞ አልፋችሁ ከተመለከታችሁ እዛው ቅድም ባነበብነው ላይ ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም ይላል። ስለዚህ ከሱ ነው የሚጀምረው። ዳግመኛ ያልተወለዱ ሰዎች በቤተ ክርስቲያን ቢሰበሰቡ ምንም አይነት እንቅስቃሴ ውስጥ ቢገኙ መንፈሳዊ ቤት ለመሆን መሰራት ፈጽሞ አይችሉም። አብሮ አይሄድም። ይሄ አብረው የማይሄዱ ሮ ማቴሪያሎች አሉ አይደል? አብረው ብታረጓቸው የማይያያዙ አይያያዝም። ዳግመኛ መወለድ የመጀመሪያው መስፈርት ነው። ሁለተኛውን መስፈርት ላይ ነው ዛሬ ትኩረት የምናደርገው። መንፈሳዊ ቤት ለመሆን መሰራት የእግዚአብሔር ስራ እሱ ነው የሚሰራ። ግን ሁለተኛው መስፈርት ግን በጣም ወሳኝ ነው። ዳግመኛ መወለድ አንድ ነው ብለናል። ሁለተኛው መስፈርት ምዕራፍ 1 ቁጥር 22 ላይ ያለው ነው። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ስለዚህ ይሄ የማይጣስ መስፈርት ነው። ለምንድን ነው አብረን ሆነን አብረን ያልሆን ነው ካል ይሄኛው መስፈርት ስላልተሟላ ነው። አንደኛ ተሰሎንቄ ምዕራፍ 4 ላይ ሐዋርያው ጳውሎስ ለተሰሎንቄ አማኞች የሚለውን ላንብብላችሁ። እንዲህ ይላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 9 እናንተ ራሳችሁ እርስ በርሳችሁ ልትዋደዱ በእግዚአብሔር ተምራችኋልና ስለ ወንድማማች መዋደድ ማንም ሊጽፍላችሁ ዘንድ አያስፈልጋችሁም። በቃ የተሰሎንቄ አማኞች ማን አስተማራቸው? እግዚአብሔር አስተማራቸው። ምን አስተማራቸው? እርስ በርስ ስለ መዋደድ። ሐዋርያ ጳውሎስ እንዴት አወቀ? ይሄንን የሆነ መመርመሪያ ቴስት ላይት ምናምን የለም። በምንድን ነው የታወቀው? በኑሯቸው እርስ በርሳቸው የሚዋደዱ ማህበር መሆናቸውን የተሰሎንቄ አማኞች ሐዋርያው ጳውሎስ ተረድቷል፣ ሰምቷል።
ምስክርነታቸው የታወቀ ነው። ለኤፌሶን ደግሞ ክርስቲያኖች ምን ይላል? በእናንተ ዘንድ ስላለ በመካከላችሁ ብቻ ሳይሆን ቅዱሳንን ሁሉ የምትወዱበት ፍቅር ስላላችሁ ሰማን፣ እግዚአብሔርንም አመሰገንን ይላል። ከአጥቢያቸው አልፈው እንዲያውም ቅዱሳንን ሁሉ የሚወዱ እንደነበሩ በኤፌሶን እንመለከታለን። ይሄ በቃ ለቤቱ ስራ ቤቱ ተሰርቶ ማለቁን የሚያሳይ ሳይሆን ለቤቱ ስራ የሚያዘጋጀን ይሄ እንደሆነ ነው የሚናገረው ጴጥሮስ እዚህ ላይ። ምክንያቱም ወደ እሱ ነው የምንቀርበው ለመሰራት። አሁን ካያችሁት ወደ ታች ዝቅ ብላችሁ ምን ይላል? ቁጥር 4 ላይ ምዕራፍ 2 በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ ምንድን ነው የሚለው? እየቀረባችሁ። አብረን ነው የምንቀርበው፣ አብረን ነው የምንቀርበው። በቃ እኔ በግሌ በቤቴ ምናምን እሱ ያስፈልጋል፣ ግን በግሌ የማደርገው ነገር ሁሉ አብረን እንድንሆን። ኳስ የምትወዱ ሰዎች እዚህ እንዳላችሁ አስባለሁ። መቼም ብዙ ሰው ኳስ ይወዳል እዚህ ሀገር። ኳስ ላይ አሁን በጣም ጎበዝ ተጫዋች እኔ አሁን በአእምሮ ያለ ስሙን አልጠቅስም እንጂ እናንተም በነገራችሁ የምታውቁት የድሮ ተጫዋች ነው። በጣም ጎበዝ ነው። በችሎታው ከማንም አይተናነስም የሚባል ኳስ ተጫዋች ነው። ውጪ ነው የሚኖረው እና አብረውት የሚጫወቱት ጓደኞቹ ወይም ቲምሜቶቹ ስለሱ በተለይ አንደኛው ሲነግረኝ በጣም በጣም ሰልፊሽ ነው አለኝ። እንዴት አልኩት። በቃ ሾው ነው የሚወደው አለኝ። በቃ ይሄ ሎጬ በሎጬ ሁሉንም ሜዳውን ሁሉ ሎጬ በሎጬ ማድረግ ይችላል። ስለዚህ በቃ እሱ የሚፈልገው ምንድነው? መሀል ላይ ሆኖ ወደ እኔ ያምጡ ነው፣ ኳሱን ወደ እኔ ያምጡ። ሲያቀብልም በጣም ጎበዝ ነው፣ ግን በጣም ሰልፊሽ ነው። ጎል እኮ ያገባል። ትንሽ ደቂቃ ቀርቶ እንዲያሸንፉ ሊያደርጋቸው ይችላል። ግን የቲም ነገር ላይ ባህሪው አስቸጋሪ ነው። ጎበዝ ስለሆነ በቃ ሁሉን ነገር ጠቅልሎ እሱ ነው መያዝ የሚፈልገው። እያሸነፉ ተጫዋቾቹ እያዘኑ ነው የሚወጡት። ምክንያቱም ስራ ፈተው ነው ሜዳ ላይ የሚቆዩት። የሚፈለገው አሁን ምንድነው? አንድ ሰው ብቻውን ጎልቶ እንዲታይ አይደለም፣ ክርስቶስ እንዲታይ ነው። ግን አብረን ነው አብረን። ይሄ አብሮነት በጣም ቀላል ይመስላል፣ ግን ቀላል አይደለም። ለምን ቀላል እንዳልሆነ እንመለከታለን። መወገድ ያለባቸው ነገሮች አሉ አብረን እንድንሆን። እየቀረባችሁ ይልና እዚህ ቁጥር 5 ላይ ወደ ሕያው ድንጋይ ነው የምንቀርበው፣ ወደ ጌታችን ወደ ኢየሱስ ክርስቶስ። እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መስዋዕትን፣ መንፈሳዊ መስዋዕትን ታቀርቡ ዘንድ ታቀርቡ ዘንድ መንፈሳዊ ቤት ለመሆን ተሰሩ። ስለዚህ የምናቀርበው መስዋዕት አለ። እዚህ ይሄን መስዋዕት ማቅረብ ደረጃ ላይ ሁሉ ደርሰናል ወይ ብለን መጠየቅ አለብን። ገና አልደረስንም። እየዘመርን ነው እንጂ መዝሙር አይደለም ይሄ፣ ስብከት አይደለም ይሄ በቃ በአብሮነታችን ውስጥ ለእግዚአብሔር በዛ ውስጥ ወደ እርሱ በመቅረብ እንሰራለን፣ ቤት ሆነን እንሰራለን። ይሄ ቤት እንደው ተሰርቶ ይሆን ወይ? መሰረቱ ተጥሏል፣ ዳግመኛ ተወልደናል። ግን ይሄኛ ሁለተኛው መስፈርት ግን በጣም ጎድሏል። ዘማሪውም እንደዘመረ ምንድን ነው ያለው? ፍቅር ነው የጎደለኝ፣ በደልን የምቆጥር ነኝ፣ ጌታ ይቅር ባይ አድርገኝ። ይህን መዝሙር ስትዘምር ስንት ዓመት አለፈ? በጣም እኮ ቆየ። ሁሌ እየዘመርን ይህን መኖር አለብን ማለት እንደው አግባብ ነው? አሁን በጣም ወፍራም የሆነ ሰው ስለ መክሳት የሚያስብ ሰው በቃ መክሳት አለብኝ እያለ የዛሬ 15 ዓመት ካገኛችሁት አሁንም ከ15 ዓመት በኋላ በጣም መክሳት እኮ አለብን ግን ያው አልቻልኩም ቢላችሁ አያሳዝናችሁም? 15 ዓመት ሙሉ የሆነ ነገር ማድረግ እኮ አለበት። የሆነ ነገር ተዋ እንዲህ አርጋ ይባላል አይደል? እዚህ ላይም እንደዛ የሚለን ነገር አለ፣ የምናስወግደው ነገር አለ። ይሄ ነገር ተግባራዊ ይሆን ዘንድ የምናስወግደው በራሳችን ኃይል አይደለም፣ ግን የሚያስፈልገው ኃይል የሚያስፈልገው ጸጋ ግን አለ ከኛ ዘንድ። መንፈሳዊ ማህበር ለመሆን የኛ ድርሻ ምንድነው ነው? ከኛ ዘንድ የሚፈልገው ትብብር ነው። መተባበር አለብን።
ምንድን ነው ማድረግ ያለብን? አሁን እዚህ ቁጥር 22 ላይ ምንድን ነው የሚለው? ለእውነት እየታዘዛችሁ ግብዝነት ለሌለበት መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ስለዚህ ግብዝነት የሌለበት ፍቅር ይኖራችሁ ነው እያለን ያለው። እኔ እንደዚህ አይነት ቃል ሳገኝ እውነት ነው ብዬ አላልፍም፣ ጠይቃለሁ። ምንድን ነው ግብዝነት ብለን መጠየቅ አለብን። ያለዚያ እንዴት እናውቀዋለን? ግብዝነት ምንድን ነው? እና ግብዝነት በጣም ለሁላችን ግልጽ የሆነው አንዱ ነገር የማስመሰል ነው አይደል? የሌለውን ነገር ማስመሰል። ግን ሌላም ደግሞ ነገር አለው ግብዝነት። አሁን ፈሪሳውያን ሲያስተምሩ እውነቱን አያስተምሩ? ያስተምራል። እንደውም በጣም ጥብቅ ናቸው አይደል? በሌላ ሰው ላይ የሚሰጡት መመሪያ ጥብቅ። እናንተ ትንኝን ምን ታደርጋላችሁ? ታጠራላችሁ። ትንኝን ግመል ግን ትውጣላችሁ። ምን አይነት ነገር ነው ይሄ? ይሄ አሁን ጌታ ኢየሱስ እኮ ነው እያላቸው ያለ። አስባችሁታል? በጣም እኮ ፍጥጥ ያለ ነገር ነው። ትንኙን አትፈልጉ፣ ግመል መዋጥ ምን ማለት ነው? አስቡት። በአንዳንድ ጉዳይ ላይ በጣም ሲሪየስ ናችሁ፣ አታልፉ። በተለይ ፈሪሳውያን የማያልፉት ማን ላይ ነው? በሌላ ሰው ላይ አያልፉ። ግን ግመል ትውጣላችሁ ማለት ፍጥጥ ያለው ነገር ግን ደግሞ ታደርጋላችሁ ራሳችሁ። ይሄ ግብዝነት ነው ይላል። አሁን ለእውነት መታዘዝ ዓላማው ግብዝነት ለሌለበት ፍቅር ነፍሳችን ለማንጻትና እርስ በርሳችን እንዴት አይነት ፍቅር እንዴት እንድንዋደድ ከልብ አጥብቃችሁ ከልብ አጥብቀን ስንዋደድ ሰዎች ያውቃሉ። የሆነ ምን ሆነው ነገር አለ። እኔ አሁን እንደዚህ አይነት መንፈሳዊ ማህበር ውስጥ አይደለሁም። ቅዱሳን ወንድሞችና እህቶች መወዳቸው አብሬ የማገለግልበት ቤተክርስቲያን እንደዚህ አይደለም። ጥሩ ነገሮች አሉ፣ እግዚአብሔር ይመስገን። ግን እንደዚህ በቃ ግብዝነት ለሌለበት ፍቅር ነፍሳችንን አንጽተን አጥብቀን የምንዋደድ ሰዎች ነን ወይ ብዬ ስል አይመስለኝም። እኔ ስላለሁበት ማህበር ነው የማወራው። አይመስለኝም። ለምን? እኔ በእውነት አላውቅም፣ ለምን እንደሆነ አላውቅም። ግን ቃሉ ግን ይናገራል። ምን ይላል እዚህ ላይ ቁጥር 23 ላይ እናንተ እኮ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። ማለት እናንተ እኮ አሁን ግንኙነታችሁ ዘላለማዊ ነው። በእግዚአብሔር ቃል ነው የተወለዳችሁት። የእግዚአብሔር ቤተሰቦች ናችሁ፣ የጌታ ናችሁ ካለ በኋላ ቁጥር 1 ላይ ምዕራፍ 2 እንግዲህ ብሎ የሚዘረዝራቸውን ተመልከቱ። ክፋትን ሁሉ፣ ተንኮልን ሁሉ፣ ግብዝነትንም ሁሉ፣ ቅንዓትንም ሁሉ፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ወይም ስለሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል። ስለዚህ መወገድ ያለባቸው ነገሮች እንዳሉ ነው እዚህ ላይ የምናየው። አስወግዳችሁ ይላል። እነኚህ ናቸው እንቅፋቶች የሚሆኑን መንፈሳዊ ቤት ለመሆን እንዳንሰራ እንቅፋቶች ናቸው። እግዚአብሔር ይጠብቀናል እስክናስወግድ። እግዚአብሔር ሆይ ብለን በሆነ ደስ ደስ በሚሉ ቃላት ልንደልለው አንችልም። እንደዛ ቢሆን እስራኤላውያን ይችሉ ነበር፣ ምክንያቱም ነበራቸው እነኛ ቃላት። ስለዚህ አሁን ወደ ራሳችን እንድናስብ ነው፣ ወደ ራሳችን ወደ ማህበራችን እንድናስብ። ምክንያቱም መንፈሳዊ ማህበር መሆን ነው የምንፈልገው። ለእግዚአብሔር መስዋዕትን የሚያቀርቡ እሱ ደስ የሚሰኝበትን መስዋዕትን የሚያቀርቡ ቅዱሳን ካህናት፣ የቅዱሳን ካህናት ጉባኤ እንድንሆን።
እነኚህን ነገሮች በተለይ አሁን ክፋት ሁሉ ይላል። አሁን ስለ ምንድን ነው የሚያወራው? ስለ እርስ በርስ ግንኙነታችን እኮ ነው የሚያወራው። ክፋትን ሁሉ ተንኮልን ሁሉ በቅዱሳን መካከል እነኚህ ነገሮች አሉ ወይ? ጥያቄ ነው። ክፋት አለ ወይ? ተንኮል አለ ወይ? እሺ እነሱን ምናልባት ከብዱን ይሆናል። ሐሜት አለ ወይ? አለው እናማለን ወይ? አሁን በዚህ ቤት ባለነው ሁላችንም ስናማ ምን እያደረግን ነው? ይህንን ቤት እያፈረስን። ካስወገድን ግን ራሳችንን ለመሰራት ደግሞ ምን እያደረግን? እያዘጋጀን እያቀረብን። ሐሜትን ሁሉ፣ ቅናት፣ ሌላው ሰው መልካም ሲሆንለት እኛ ምን ቀና ከሆነ እኛ ሞክረን አልሳካ ያለን ነገር ዝም ብሎ አንዴ ሲሞክር አንድ ሰው ከተሳካለት ቅናት፣ ወይም ደግሞ አንድ ሰው አቴንሽን ሲያገኝ እኔ ለምን አላገኘውም ብለን የሚሰማን ከሆነ እንግዲህ እነኚህን ነገሮች ልጆች ፍጥጥ ባለመልኩ ነው የሚገልጡት። ከፍ እያልን ስንመጣ መሰወር እንለምዳለን። እየሰወር ነው ግን አለ። በእግዚአብሔር ፊት ሁሉ ነገር የተራቆተ ነው። ስለዚህ እነኚህን አስወግዳችሁ ይላል። እነኚህን ነገር ማስወገድ ቀላል ነገር እንዳልሆነ ነው የምገነዘበው። ቀላል ነገር አይደለም። በአንድ ጀንበር የሚሆንም ነገር አይደለም። ማስወገድ ግን አለብን፣ ግዴታ ነው። የገላትያ መጽሐፍ ላይ ገላትያ ምዕራፍ 5 ላይ በጣም የምናቀው አካባቢ ላንብብላችሁ። ገላትያ ምዕራፍ 5 ብዙ ጊዜ የምናነበው ቁጥር 16 ጀምረን ነው። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። እኔ ግን ከሱ ከፍ ብዬ ማንበብ እፈልጋለሁ። ይሄ የተጻፈው ስለምን እንደሆነ እንድናይ ማለት ነው። ቁጥር 13 ምናልባት ቁጥር 1 ላንብብ። በነጻነት ልንኖር ክርስቶስ ነጻነት አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላቸዋል። በእነሱና በእግዚአብሔር መካከል ባለው ግንኙነት ነጻነታቸውን የሚነፍግን ነገር እንዳይፈቅዱ ምዕራፍ 1 2 3 4 ስለሱ ነው የሚያወራው። ከዛ በኋላ ግን እርስ በርስ ላላቸው ግንኙነት ቁጥር 13 ላይ ይናገራል። ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምክንያትን አይስጥ፣ ነገር ግን በፍቅር እርስ በራሳችሁ እንደ ባሪያዎች ሁኑ። ስለዚህ ነፃ የወጣ ነው ምን ለመሆን ነው? እርስ በርስ ባሪያ ለመሆን። እሱ ግን በፈቃዳችን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ባሪያ የራሱ ፈቃድ የለውም ማለት። ስለዚህ አሁን እያንዳንዳችን ባሪያ ብንሆን በዚህ ማህበር የራሳችን ፈቃድ የለንም። የሌሎቹን ነገር ነው የምናስበው። ወደ ቤተ ክርስቲያን ስንመጣ ማህበሩን አስበን ነው የምንመጣው። ማህበሩን ለማገልገል እግዚአብሔር የሰጠንን ነገር ለማህበሩ ለማካፈል ጸጋ ቢሆን ማንኛውንም ነገር ለማድረግ ነው የምንመጣው። ግን እኔ ብለን የምንል ከሆነ ዛሬ ደስ ስላለኝ ነው የምንመጣው። ደስ ያላለኝ እስከን በቃ አልሄድማ። እኔ እኮ ነፃ ሰው ነኝ አይደለህም ነው የሚለን ቃል። ነፃ ነህ። አዎ ነፃ የወጣኸው ግን ለሥጋ ኤክስኪውዝ እንድንሰጥበት አይደለም ነው የሚላቸው ለገላትያ አማኞች። የገላትያን መጽሐፍ ታስታውሳላችሁ። ስለ እርስ በርስ ግንኙነት አይደለም ዋና ትኩረቱ፣ ግን ስለ እሱ ሳይናገር አያልፍም። ምክንያቱም ግንኙነት ወደ ላይም ወደ ጎንም ስለሆነ። ከዛ በኋላ ምን ይላል? ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል። ምን አይነት መጠፋፋት ነው የሚያወራው? አሁን እንደው ክርስቲያኖቹ በቃ ተጨራርሰው ተገዳድለው በቃ ባዶ ይሆናል ማለት እንዳልሆነ ግልጽ ነው። ግን ምን ማለት ነው? የቤቱ ስራ ይጠፋል። ይሄ መንፈሳዊ ቤት ሆኖ መሰራት የሚባለው ነገር ህልም ነው። እሱ በቃ ምን ይሆናል? መዝሙር፣ ስብከት፣ ከዛ በኋላ ደግሞ መሰባሰብ፣ ከዛ ምናልባት ትንሽ ከበረታን አብረን እንጀራ እንቆርሳለን። በቃ ያልቃል። ከዚህ በላይ ምን? ባይብል ስተዲ እንጨምርበታለን። ከዛስ በቃ ያልቃል። ይሄው ነው። ሌላ ምን አለ ክርስትና ውስጥ? ይሄ ሁሉ እኮ አይደለም። ይሄ ሁሉ እኮ ወደ ዓላማው የሚወስደን ነገር ነው። ትልቁ ነገር ቅዱሳን ካህናት ሆነን እግዚአብሔርን ደስ የሚያሰኝ መንፈሳዊ መስዋዕት አብረን ማቅረብ ነው።
አብረን ማቅረብ። ወደዛ ሳንደርስ እንቀራለን። ምን ስናደርግ? እርስ በርስ ስንጎነታተል፣ አንዱ አንዱን ሲንቀው፣ አንዱ አንዱን ሲያማው፣ አንዱ አንዱን በቃ በአንደኛ ቆሮንቶስ ላይ ታስታውሳላችሁ። የአንዱ ሰው ኃጢአት ለማህበሩ ሁሉ የሚተርፍ ምንድን ነው የሚለን? እርሾ ነው የሚለን አይደል? ስለዚህ እያንዳንዳችን ኮንሽስ መሆን አለብን። እኔ ሳይሆን እኛ ብለን ነው የምንኖረው። እስቲ የትኛው አባት ነው እኔ እያለ ብቻ የሚኖረው? ስለ ልጆቹ እያሰበ፣ ስለ ቤቱ እያሰበ፣ ስለሚያደርገው ነገር፣ ስለ ነገ እያሰበ ነው የሚኖረው አይደል? ወጥቶ ሲሰራ፣ ገንዘብ ሲያገኝ፣ ገንዘብ አገኘሁ ነው እንደሚለው በቃ ልጆቹን ነው የሚያስበው፣ ቤተሰቡን ነው የሚያስበው። ስለዚህ እያንዳንዳችን ማንን ነው ማሰብ ያለብን? ማህበሩን ነው ማሰብ ያለብን። አብረን ነው ያለን። አብረን እርስ በርስ በተደጋጋሚ ይሄ ቃል መጽሐፍ ቅዱስ ውስጥ በተለይ በአዲስ ኪዳን ውስጥ በመልእክቶች ውስጥ ብዙ ናቸው። እርስ በርስ እኛ ደግሞ ያቃተን ምንድን ነው? እርሱ ነው። አብረን ስላለን አብረን የሆንን መስሎናል፣ ግን አብረን ላንሆን እንችላለን ነው ላካፍላችሁ የምፈልገው ሐሳብ። ታዲያ ምን እናድርግ? ሐዋርያው ጳውሎስ ቁጥር 16 አሁን የምናውቀው ጥቅስ ነው። ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። በአዲሱ መደበኛ ትርጉም በእንግሊዝኛ ላይ የሥጋን ምኞት አትፈጽሙም ይላል። በመንፈስ ከተመላለሳችሁ። በመንፈስ መመላለስ ምንድን ነው ብለን ስናስብ የሚታየን ብሎ እኮ እኔን ስለማስብ ነው። እኔ እንደዚህ እኮ ስላሰብኩ እኮ ነው ለብዙ ዓመት የሚመስለኝ። በመንፈስ መመላለስ ማለት በቃ የኔን ሕይወት በቃ እኔን ዛሬ ጠዋት ተነስቼ ከዛ ቀኑን እንዴት እንደማሳልፍ በመንፈስ መመላለስ፣ ከዛ በቃ ቢዝነሴ፣ ኑሮዬ ምናምን እሱም ነው። እዚህ ክፍል ላይ ግን ስለሱ አይደለም የሚያወራው። እዚህ ክፍል ላይ በመንፈስ መመላለስን የሚያወራው እርስ በርስ እንደ ባሪያ ሆነን አንዱ አንዱን ስለማገልገል ነው የሚያወራው። በመንፈስ ተመላለሱ ማለት ወንድሞችን እህቶችን እያሰብን መንፈስ ቅዱስ በሚመራን ሁሉ እሱን ማድረግ መፈጸም። ምን ይላል? የሥጋን ምኞት ከቶ አትፈጽሙም። ይህን ካደረጋችሁ ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህም እርስ በርሳቸው ይቃወማሉ። አሁንም በአብሮነታችን ውስጥ ምን አለ? መንፈስ ቅዱስ ጌታ ሆይ ምን ትፈልጋለህ? ምን ላድርግ? ስለ ቅዱሳን ወንድሞቼ እህቶቼ ዛሬ ወደ ቤተ ክርስቲያን ሲሄድ አቤቱ ምን ትፈልጋለህ? ራሴን ላንተ አቀርባለሁ። ማድረግ ያለብኝን ሁሉ እንዳደርግ እርዳኝ። አእምሮዬ ብሩህ ይሁን። ቃል ሲነገር መስማት አለብኝ፣ ማስተዋል አለብኝ። ዝም ብዬ ዛይጄን አፈዝዤ መምጣት ይሄ ትክክል አይደለም፣ ፍቅር አይደለም። ስለዚህ አእምሮዬን ክፈት። የኔን ብቻ አይደለም የወንድሞቼን ክፈት። እርስ በርስ እንዴት መኖር እንዳለብን ጥበብ እናገኝ ዘንድ ዛሬ መመሰክረው ነገር ካለ እንድመሰክር እያል ስንል እንዲህ ካል የሥጋን ምኞት አትፈጽሙ ይላል። ምክንያቱም ስንመጣ አንድ ሰው ሰላም ሳይለን ሲቀር ለምን ሰላም አላለኝም ምናምን የሚለው ነገር ስፍራ የለውም። ምን ሆና ነው የምንለው? ምን ሆና ነው እንትና ዛሬ ዝም ብላኛለን? ነይ ምን ሆንሽ? ዛሬ ሰላም አላልሽኝ ወይ? አላልኩም እንዴ ነው ነገሩ። በመንፈስ ስንመላለስ ይላል እዚህ ላይ የምትወዱትን ልታደርጉ አትችሉም ይላል። መቅረት እየፈለጋችሁ አትቀሩ። የሆነ ነገር መናገር እየፈለጋችሁ አትናገሩ። የሆነ ነገር አለማድረግ እየፈለጋችሁ ታደርጋላችሁ። ለምን? መንፈስ ቅዱስ ስለሚመራን። ይህንን አድርጉ ነው የሚላቸው። በመንፈስ ብትመሩ ከሕግ በታች አይደላችሁም ሲል በዛ ከፍታው ባለፈው ጊዜ መቼ እንደሆነ ትዝ ባይለኝም ኢሳይያስ 40 ትንሽ አንብበን ነበር። በእግዚአብሔርን የሚተማመኑ ኃይላቸውን ያድሳል። በመንፈስ ስንመላለስ ይህ ትናንሹ ነገር አያሰነካክለንም። ከሕግ በላይ ነው እንጂ ከሕግ በታች አልሆነም። ሕጉ ራሱ አታርግ የሚለንን ነገር ከማድረግ ያለፈ ነው የምንሄደው። ስለዚህ እነኚህን ክፍሎች ስትመለከቱ የሥጋ ሥራ የተገለጠ ነው ይለንና የሚናገረው ነገር ሁሉ በግል ሕይወታችን ስለምንኖረው ኖሮ ሳይሆን ስለ አብሮነታችን። ዝሙት፣ ርኩሰት፣ መዳራት ይላል ለምሳሌ። እነኚህ ምንድን ነው የሚያመለክቱት? ሦስቱም ጾታዊ ግንኙነታችን ንጹሕ ይሁን ነው። የት? እናንተ እርስ በርስ ጾታዊ ግንኙነታችን ንጹሕ መሆን አለበት። ለጢሞቴዎስ ሲናገር ምን ይለዋል?
እህቶችን ቆነጃጅትን እንደ እህት፣ ጠና ያሉትን እንደ አባት እና አዛውንት የሆኑ ሴቶችን እንደ እናት ማለት ግንኙነት ነው ያለን፣ ቤተሰብ ነን። ግን ንጹህ መሆን አለበት ይላል። ግንኙነታችን ንጹህ፣ አይናችን ንጹህ፣ የምናደርገው ንጹህ፣ ሰላምታችን ንጹህ የተቀደሰ ይሁን ነው እያለ ያለው። በመንፈስ ስንመላለስ የሥጋ ሥራ ግን የተገለጠ ነው። ይሄን ነገር እናፈርሳለን። ሌሎቹን ጣዖትን ማምለክ፣ ሟርት ዝርዝር ውስጥ አልገባም። ግን ጥልን አሁን ተመልከቱ። ክርክርን፣ ቁጣን፣ አድመኛነትን፣ መለያየት፣ ምቀኝነት፣ መግደል፣ እንደዚህ የሚመሳስሉ ነገሮች እነኚህ የሥጋ ሥራ ናቸው ይላል። ለምንድን ነው እነኚህ ነገሮች ያሉት በአማኞች መካከል? እናንተ ገጥሟችሁ እንደሆነ አላውቅም። መጋቢ እዚህ ጋር ቆሞ ይሰብካል። በተለይ ኮንፈረንስ ላይ ነው የሚካሄደው። አንድ መጋቢ እዚህ ጋር አለ። ከተለያየ ቸርች ላይ ይመጡ ሌላም መጋቢ እዛ ጋር አለ። እርስ በርሳቸው አይነጋገሩም፣ ግን ይሰብካል። ይሄኛው ይሄዳል፣ ያስኬዳል። ይሄ በእግዚአብሔር ፊት እኮ የማይገባ ነገር ነው። ከወንድሙ ጋራ ሰላም የለውም፣ ግን እያገለገለ ነው። የመንፈስ ፍሬ ግን የምናውቀው ጥቅስ ነው። አሁንም በአብሮነት የመንፈስን ፈቃድ እየፈለግን እርስ በርሳችን እንደ ባሪያዎች በፍቅር እየተመላለስን ስንሄድ ይህን ፍሬ ማፍራት እንችላለን ይላል። አውራው ፍሬ ፍቅር የሚለው ፍቅር ግን ሌሎች ነገሮችም አሉ እዚህ ውስጥ። አሁን ፍቅርን ትንሽ ብንከፍትና ብናየው ፍቅር አይመካም፣ አይታበይም፣ የራሱን አይፈልግም፣ የማይገባውን አያደርግም። እነኝን እናስታውሳለን። ደስታ አይቆዝምም፣ በሌሎች ደስ ይሰኛል። ደስ የማይሰኝበት ሰው የለም። በእግዚአብሔር መንፈስ ለምሳሌ ጌታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ የሚያደርጉትን አያውቁ። ምልጃ ነው ያደረገው። ደስታ በመንፈስ ስንመላለስ የሚመጣ እርስ በርሳችን ስንገናኝ ደስ ይለናል፣ ስንተያይ ደስ ይለናል። ይሄ ማለት እኮ አንዱ ያጎደለው ነገር ላይኖር የለም ማለት አይደለም፣ ሊኖር ይችላል። ግን ደስታ፣ ሰላማዊያን እንሆናለን። ቶሎ የምንጣላ፣ ቶሎ የምንናደድ፣ ቶሎ አቃቂር የምናወጣ አንሆንም። እንደውም ፍቅር የበደልን ብዛት ይሸፍናል። ትዕግስት፣ ቸርነት እንዲህ እያለ ይናገራል። ስለዚህ ይሄ ተግባራዊ የሚሆነው ማስወገድም የምንችለው በእግዚአብሔር መንፈስ ነው። በመንፈስ የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። ሮሜ ምዕራፍ 8 ላይ ግን እኛ ግን መተባበር አለብን። ይሄ ወሳኝ ነገር ነው። አሁን ባለፈው ጊዜ ሐጌ መጽሐፍ ላይ ስንመለከት ወደ የራሳቸው ቤት ሲሮጡ ነበር፣ የእግዚአብሔርን ቤት ትተው። አሁን ከእኔነት እንውጣ ነው። መንፈሳዊ ቤት ይሰራ ዘንድ እኔ የሚለውን እንቶ አብረን እንቀመጥ፣ አብረን እርስ በርስ ከልብ አጥብቀን እንዋደድ። ያ ግን ተግባራዊ እንዲሆን ለእውነት መታዘዝ አለብን። ግብዝነት ሁሉ ከኛ መወገድ አለበት። ራሳችንን ቨልነረብል ማድረግ አለብን። በአማርኛ እንዴት እንደምለው ስለማላውቅ ግልጽ መሆን አለብን። እውነተኞች መሆን አለብን። ድካማችንን መግለጽ መጀመር አለብን። አንፍራ። ድካማችንን መግለጽ በወንድሞች በእህቶች መካከል ማስመሰል የለብንም። ምክንያቱም እሱ ካለ አይሆንም፣ ይሄ ነገር አይሰራም። ምናልባት ቀስ በቀስ ነው፣ በአንድ ጀንበር አይሆንም ብያቸዋለሁ። ግን ይሄንን ነገር ግን ማድረግ ግድ ነው። በዚህ አቅጣጫ መሄድ ግድ ነው። ይሄ ነገር ፈርሷል። ፍቅር የለኝም የሚለውን መዝሙር ብዙ ዓመት ዘመር ነው። ፍቅር ጎድሎናል የሚለውን መዝሙር ብዙ ዓመት ዘመር ነው። እስከ መቼ ነው የምንዘምረው? እስከ ሕይወታችን ፍጻሜ ነው ወይ የምንዘምረው? ይሄ ትክክል አይደለም። እግዚአብሔር ሊያስተምረን ተዘጋጅቷል። እኛ ግን ራሳችንን ለእግዚአብሔር ማቅረብ አለብን፣ ማስወገድ አለብን እነኚህን ነገሮች። እስቲ በውስጣችን ቂም የያዝንበት ሰው በምድር ላይ አለ ወይ?
ቂም የያዝንበት ሰው በዚህ ምድር ላይ አለ ወይ? ትክክል ነው ወይ? ጌታ ኢየሱስ ያስተማረው ጸሎት የበደሉንን ይቅር እንደምንል በደላችንን ይቅር በለን ይላል። እንደው በእውነት እስቲ እውነተኞች እንሆንና ማንም አያይም። ግን ያያል ከኋላ ያያል። እጃችሁን አንሱ። ተውት በቃ። ቂም የያዝንበት ሰው አለ ወይ? ካለ መቼ ነው ይህን ማስወገድ ያለብን? ዛሬ እኮ ነው። አንዳንዱ ግን በጣም ስር ሰዷል። በጣም ከኛ ጋር ከርሟል። በተለይ እርስ በርሳችን እኛ እኮ አሁን እርስ በርስ መንፈሳዊ ቤት ለመሆን እግዚአብሔር ሰርቶን ከዛ አልፈን ወጥተን በምንኖርበት ማህበረሰብ ውስጥ ልናበራ የተጠራን ሰዎች ነን። ስለዚህ ይሄ ቤት ይሰራ ዘንድ መንፈሳዊ ቤቱ ይሰራ ዘንድ በቃ ብዙም አልላችሁም። አንድ አስወግዱ፣ እናስወግድ። እንደ ሥጋ የሆነውን ነገር በግንኙነታችን እናስወግድ። ማስመሰል ይቅር። እንዴት? በቃ በእግዚአብሔር ፊት እየቀረብን ጌታን እንለምነው። ስናየው ደግሞ በቃ እናስወግድ። የለመደ ነገር ከሆነም ይሄን ነገር ለምጄዋለሁ ጌታ ሆይ እና እንዲወገድልኝ እፈልጋለሁ፣ እርዳኝ እንበል። ጌታ ደግሞ ይረዳናል። እንመኝ። እዚህ ክፍሉ ላይ ይላል አሁን እንደተወለዱ ሕፃናት የቃሉን ወተት ተመኙ። እሱ ነው የሚያሳድገን፣ እሱ ነው የሚሰራን። ስለዚህ መመኘት አለብን። እያስወገድን እውነቱን መመኘት አለብን። ተናገረን ጌታ ሆይ፣ ከዛ ቅረቡ ይላል። ቅረቡ፣ እየቀረባችሁ መንፈሳዊ ቤት ለመሆን ተሰሩ። እንጸልይ። እስቲ ጌታ ሆይ ምንድን ነው የተናገርከኝ እንዳስተውል እርዳኝ እያልን እንጸልይ። አጭር ጸሎት በግላችን። መሰረቱ ዳግመኛ መወለዳችንና እርስ በርስ አጥብቀን ከልብ መዋደዳችን። በዚህ መሰረት ላይ ነው መንፈሳዊ ቤት ለመሆን የምንሰራው። ሰሪው እግዚአብሔር ነው። ከኛ ዘንድ የሚፈለገው ትብብር ነው። ያ ትብብር በሌላ ቋንቋ ጌታን ማመን፣ ለእርሱ መታዘዝ፣ ለሚናገረን ነገር መታዘዝ። ስለዚህ ጌታ ሆይ ራሴን ላንተ አቀርባለሁ እያልን በጌታ ፊት ራሳችንን እናቀርባለን። ቅድም እንዳልነው እናምልክህ ጌታ ሆይ፣ አብረን እናምልክህ። አብረን መንፈሳዊ መስዋዕት፣ ለአንተ ደስ የሚያሰኝ መንፈሳዊ መስዋዕት የምናቀርብ ቅዱሳን ካህናቶች እንድንሆን መንፈሳዊ ቤት ለመሆን መሰራት እንፈልጋለን ጌታ ሆይ። የሥጋ የሆኑ ነገሮችን ሁሉ በግንኙነታችን እናስወግድ። አንዱ መንቀፍ፣ አንዱ በአንዱ ላይ መፍረድ ፈጽሞ የማይገባ ነገር ነው፣ መወገድ አለበት። ድካም እንኳን ስናይ ልንጸልይ እና እግዚአብሔር በሚሰጠን ጸጋ ያን ድካም ለማጠንከር ልናገለግል ነው የእግዚአብሔር ሐሳብ። የልጆቻችሁን ድካም አደባባይ ላይ አታወጡ። እነሱን ለመርዳት ትተጋላችሁ እንጂ። ጌታ ሆይ እርዳን። እኛ የሚል አስተሳሰብ ስጠን እያልን ጌታን እንለምን። እኛ ጌታ ሆይ እኛ እንድንል እርዳን። የምንሰራውም ለእኛ ይሁን። የምናደርገው ነገር ሁሉ እኛን የሚያንጽ ይሁን።
እኛን የሚገነባ ይሁን። እኛን የሚያፈርስ ነገር ፈጽሞ እንዳላደርግ ጌታ ሆይ እርዳኝ በሉ እንበል። እናምልክህ ጌታ ሆይ። እውነተኛ አምልኮ ልናመልክህ እንሻለን። እውነተኛ መስዋዕት በፊትህ ልናቀርብ እንሻለን። እነሆ የተከፈተ በር ሰጥቻለሁ ነው ያለው ለፊላደልፊያ ቤተ ክርስቲያን። ማንም ሊዘጋውም አይችል። ራሳችንን እያቀረብን ብቻችሁን እንደምታቀርቡ አድርጋችሁ አታስቡ። አብረን ነው እየቀረብን ያለነው ጌታ ቤት። ያ ቃል ጌታ እሱ ነው አብሮ አያያዘን እሱ ነው። እኛ አይደለንም በራሳችን የምንገጣጠመው። እሱ አያይዞናል፣ አንድ አድርጎናል በክርስቶስ። አሁን ያ እንዲሰራ ነው የምንፈልገው። ክፍቱ ስፍራ ሁሉ እንዲወገድ፣ ግጥምጥም እንድንል፣ አስተሳሰባችን ግጥምጥም እንዲል፣ ቋንቋችን ግጥምጥም እንዲል፣ ክርስቶሳዊ የሆነ አስተሳሰብ እንዲገዛን፣ እርሱ ማዕከል እንዲሆን፣ እርሱ መሰረት እንዲሆን፣ እርሱ ራስ እንዲሆን፣ ሁለንተናችን ለእርሱ የተገዛ እንዲሆን፣ በእምነት የደከመው እንዲበረታ፣ በእምነት የበረታው በትህትና እንዲመላለስ፣ ይህንን ነው በጌታ ፊት የምንጠይቀው። ሥራን አብጀን ጌታ ሆይ። በእኛ ዘንድ ለዚህ አካል ሥራ የሚያጎድል ነገር እንዳይገኝ ጌታ ሆይ፣ በእኔ ዘንድ እንዳይገኝ ጌታ ሆይ እርዳኝ። ድካሜን አንሳ ጌታ ሆይ። በፍቅር መመላለስ እፈልጋለሁ ጌታ ሆይ። ያንተን ፍቅር መግለጥ እፈልጋለሁ። በእግዚአብሔር የሚኖር በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖርበታል ተብሎ ተጽፏል። እርሱ እንዲኖርብን አብረን እንድንሰራ፣ አብረን እንድንታነጽ። ውጭ ወጥተን የምንነግደው ንግድ ለእኛ ነው። ምንበላው ምንጠጣው ድካማችን እንኳን ለእኛ ነው። እንኳን ብርታታችን ይተርፋል ለእኛ ነው። ስለዚህ አብረን መተናነጻችን፣ አብረን መያያዛችን ለዚህ ነው ወሳኝ የሚሆነው። በአንዱ ውስጥ ለሌላው የሚሆን ነገር አለ። እግዚአብሔር ሁሉን ነገር ሰጥቷል። በመካከላችን የጎደለ አንዳች ነገር የለም ይላል የእግዚአብሔር ቃል። የጌታን ኢየሱስ ክርስቶስን መገለጥ በምንጠባበቅበት አንዳች የሚጎድል ጸጋ የለም። ስለዚህ ራሳችንን ለጌታ እናቅር። ጌታ የተሳሳተ አስተሳሰቤን ፈውስ፣ አስተሳሰቤን አድን ጌታ ሆይ እርዳኝ። የሚወገደው እንዲወገድ ጌታ ሆይ እርዳኝ። ይቅር ያላልኩትን ወንድሜን እህቴን ሁሉ ዛሬ ይቅር እላለሁ። ጸጋን ስጠኝ፣ በመንፈስም ሙላኝ እያልን ጌታን እናነጋግረው። ይረዳናል ጌታ። ዛሬ የጌታን ራት ስንወስድ እኮ ዳቦ የአካሉ ምልክት ነው፣ የተቆረሰ አካሉ እኛ እኮ ነን። ከእርሱ ጋር እንደዚህ አንድ የሆንን እሱን የምናስብበት ነው፣ ሞቱን የምናስብበት ነው።
በእርሱ በመስቀሉ ሥራ ነው እንደዚህ አይነት አንድነት ተግባራዊ የሆነው። ስለዚህ ጌታ ሆይ ይኸው በፊትህ ነን፣ እናመልክሃለን፣ እንሰግድልሃለን፣ እናከብርሃለን። የምንሻው አንተን ብቻ ነው እያል ጌታንን እንጠይቅ፣ እንለምን፣ ለጌታ እንንገረው። እለፍ በመካከላችን በመንፈስ ጌታ ሆይ እያንዳንዳችንን እንድትዳስሰን እንድትፈውሰን ጌታ ሆይ ስምን እንጠራለን። ጌታ ሆይ የሚያስተውል ልብ እንድትሰጠን የተጋረደብንን ሁሉ እንድትገፍልን እግዚአብሔር አምላካችን ሆይ አስቀድሞ የነበረን ነገር የጣልነውን ነገር ከከፍታ ወደ ታች የወረድንበት ነገር ጌታ ሆይ አቤቱ እንድናየው እንድንመለስ ቅዱሳን ሁሉ የከበሩ መሆናቸውን እንድናይ እንድንወድ እግዚአብሔር አባታችን ሆይ አባትን የሚወድ ልጅን ይወዳል፣ ልጆቹን ይወዳል። ጌታ ሆይ የአይነት ፍቅር በመካከላችን እንዲሆን፣ እውነተኛ ፍቅር እንዲሆን፣ ግብዝነት እንዲወገድ፣ ምንፈራው አንተን ብቻ እንዲሆን፣ የፍርሃት ወጥመድ እንዲሰበር እግዚአብሔር አባታችን ሆይ እንለምንሃለን። ጌታ ሆይ እንለምንሃለን፣ እርዳን። ጌታ ሆይ ጌታ ሆይ አንተ ነህ የምትሠራን፣ በፊትህ አለን፣ ራሳችንን በፊትህ እናቀርባለን። ጌታ ሆይ እያንዳንዳችንን ታውቀናል። ጌታ ሆይ ከመካከላችን ብዙዎች ጠቢባን የሆኑ አይደሉም ያሉት፣ ብዙዎች በጣም የተመረጡ ሰዎች ስለሆኑ አይደለም ያዳንከን። እግዚአብሔር አባት ሆይ ምንም የምንመካበት ከአንተ ውጪ አንዳች የለንም። እግዚአብሔር አባት ሆይ ልጅን ኢየሱስ ክርስቶስን ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛነታችን ያደረክልን በእርሱ ውስጥ ያኖርከን አንተ ነህ። እግዚአብሔር አምላካችን ሆይ እናመሰግናለን። ስምን ከፍ ከፍ እናደርጋለን። ከእኔ ወደ እኛ ጌታ አስተሳሰባችንን ጌታ አሳድግልን እንለምንሃለን በጌታ በኢየሱስ